ኢትዮጵያ ሰፊ የሚታረስ መሬትና ብዙ አይነት ሰብሎች የሚመረቱባት አገር ናት። ኢትዮጵያ የተለያዩ ሰብሎችን በማላመድና በማምረት ረጅም ዘመን የተሻገረ የግብርና ስርዓትን የዘረጋች አገር ናት። አገሪቱ ዘመን የተሻገረ የግብርና ልምድ ቢኖራትም የዜጎቿን የምግብ ዋስትና ለማረጋገጥ ግን በተለያየ ዘመን በብርቱ ተፈትናለች። ሰማይ አምኖ ዝናብ ጠብቆ በዓመት አንዴ በመኸር ብቻ የማምረት ባህል የነበረው አርሶ አደሩ ለአገሪቱ የምግብ ዋስትና ችግር በምክንያትነት ሲጠቀስ ቆይቷል። ይሁን እንጂ ከቅርብ ዓመታት ወዲህ የተጀመረው የመስኖ አብዮት የዜጎችን የሥራ ባህል ከመቀየሩም በላይ ገበሬዎች ከዝናብ ጥገኝነት ተላቀው በዓመት እስከ 3 ጊዜ ለማምረት በርን ከፍቶላቸዋል። በዓመት 3 ወይ 2 ለምሳሌ አሁን ይሄን ካሮት ሊዘራ ነው፣ ገብስ እንዘራለን። ደሞ ቀይረን ደሞ ሌላም እንዘራዋለን። ነጭ ሽንኩርትም እንዘራለን፣ ሰላጣም እንዘራዋለን። በቃ ስንት ያመረትን ማለት 3 ማለት ነው። መስኖ 2 ጊዜ መጠቀም እንደምንችል እዚህ አካባቢ ላይ ሰብሉን ካነሳ በኋላ መልሶ ስንዴ ዘርቶታል። በክረምት ይሄን አካባቢ በክረምት የበጋ መስኖ ስንዴ ልማትን ብቻ ሳይሆን በመኸር ስንዴ መዝራት እንደምንችል፣ ጤፍ መዝራት እንደምንችል አስተምሮናል። ስለዚህ እዚህ አካባቢ ጀሊሳ መስኖ የምንለው ክላስተር እጅግ የጠቀመ አርሶ አደሩን የቀየረ። በዚህም በክልላችን በነባር 331 ሺህ ሄክታር በአዲስ 170,908 ሄክታር በድምሩ 502 ሺህ ሄክታር በላይ በመስኖ ለማልማት ይህን እቅድ ይዘን እየተንቀሳቀስን ቆይተናል። አሁን በዋናነት እዚህ አካባቢ የሚለማው አንዱ ስንዴ ነው፣ በትልቁም ካሮት ነው። ቀጥሎ በካሮት ውስጥ ካሮት እየለማ ጎመን አለ። ጎመን ካሮትና ጎመን አብሮ እየለማ ነው። እንግዲህ አካባቢው ምን ያህል እንደቀየረ ማየት ነው። ሁለተኛው ድንችም ይለማል። በበጋ ነጭ ሽንኩርት ይለማል። እኛም ይሄ መሬት ላለፉት ዘመናት ያው ጾሙ በማደሩ አሁን ግን ጾም ማደር የለበትም፣ አንድ መሬትም ጾም ማደር የለበትም በሚለው መርህ መሰረት ለማልማት በዓመት ቢቻል 3 ጊዜ ካልተቻለ 2 ለማልማት ዝግጁ ነን። ያንን ገብስ ደግሞ አጭጄ አሁን ይኸው መስኖ ለመዝራት እያረስኩ በዓመት መኸሩን አንዴ እንጠቀማለን፣ መስኖውን ደግሞ አንዴ እንጠቀማለን። በተለይ ውሃማ አካባቢዎች ውሃማ ያላቸው አካላት ሙሉ ለሙሉ ወደ መስኖ የመቀየር ምርት 2 ጊዜ ማግኘት ከዛም በላይ የማግኘት ባህል በሰፊው ተለምዷል። እንደ ደብረ ብርሃን መልማት ያለበትን ከማልማትን ባሻገር የማልማት ድግሞሹን መጨመር ያስፈልጋልና እዚህ ላይ እንግዲህ ከመስኖ ልማት አኳያ እኛ አካባቢ በተወሰኑ አካባቢዎች ላይ እስከ 2 ጊዜ የምናለማበት የአካባቢ አየር ንብረት ጭምር ነው ያለውና በተለይ ከውርጭ ከተለያየ ጋር በተያያዘ ትንሽ ተጽዕኖ አለው። እሱንም ቢሆን ግን ቦታዎችን ለይተን በተለይ ዙሪያ ላይ ያሉ ቀበሌዎች ላይ እስከ 2 ጊዜ የሚመረትበት ሁኔታ ነው ያለው። የመስኖ አብዮቱ ገበሬዎች እስከ 3 ጊዜ እንዲያመርቱ ከማድረጉም በላይ ከዚህ በፊት ያልነበሩ እንግዳ ሰብሎች በመስኖ እንዲመረቱ እድል ፈጥሯል። እንግዲህ በተአምር ተብሎ ማምረት የጀመረው 2015 አይታወቅም። ውስን የሆኑ ሰዎች ናቸው በቃ የሚዘሩት። መስኖ ላይ አይታወቅም ሲጀምር ማለት ነው። በመኸር መሬት ተለይቶ ቀጭም አይደርስበት ተፈልጎ ነውና ተአምር ተብሎ የተዘራ አሁን ነው። እንዲህ ከዛ አንስታችሁ እንደዚህ የምታዩት ስንዴ ነው። ስንዴን ከገብስ በላይ ማምረት ይችላል። በዚህ በ2018 በጀት ዓመት የመስኖ ልማት ከ4,000 ሄክታር በላይ ለማልማት ነው በነባርም በአዲስም አቅደን የገባ ነው። ይህንን ለማድረግ
አጠቃላይ ሊያለሙ የሚችሉ አርሶ አደሮችን የመለየት ስራ፣ ሊለማ የሚችለውን መሬት የመለየት ስራና የመስኖ ማልሚያ ዘዴዎችን ጭምር በአግባቡ በተጨባጭ መሬት ላይ የመለየት የቅድመ ዝግጅት ስራዎች ለመስራት ጥረት ተደርጓል። የመስኖ እርሻ ወጪ ቆጣቢ የግብርና ስልት ከመሆኑም በላይ ከመኸር እርሻ ጋር ሲነጻጸር ምርታማነቱ የተሻለ እንደሆነ በመስኖ ልማት ላይ የተሰማሩ ገበሬዎች አረጋግጠዋል። በመኸር ጊዜ ባመርት ቢያንስ 30 ወይ 40፣ የመስኖ ግን ከ200 በላይ ላገኝ ይችላል። ጭራሽ አይገናኝም። ያን ጊዜው ነው አሁን ጭራሽ አይገናኝም። በመኸር የምንዘራቸው ውርጭ ቶሎ የሚደርስባቸው ቦታዎች በአብዛኛው እዚህ አካባቢ ውርጭ የሚያጠቃቸው ቦታዎች ናቸው። ምርቱ አይገናኝም። በጋው ይበልጣል። ሁለተኛው አረም ይበዛዋል የክረምት። ሶስተኛው የክረምት ውሃ በራሱ ይበዛዋል። ስለዚህ ተራራ አካባቢ ፈልገን ውሃማ ያልሆነ መሬት ተመርጦ ካልሆነ በስተቀር እንደዚህ አስተማማኝ በሆነ ቦታ ላይ አንዘራም። አዎ ክረምት የሚተኛበት ነው። በበጋ ግን መጥነን በራሳችን እጅ ስለምንሰን ተቆጣጥረን አይበዛም። አረቡም እንደ ክረምቱም አይደለም። ዞሮ አረብ ይወጣዋል፣ ሰንዳፋ ግን እኩል አይደለም እና ምርቱ የተሻለ ነው። አሁን ምናየው ልማት ወደ መጋቢት ወደ ሚያዝያ ብትመጡት አረንጓዴ በአረንጓዴ ነው። ከክረምት የበለጠ የሚያስውብ ቦታ ነውና ማራኪ ጫጫ ዙሪያ እንዳለ ማራኪ ነው። ይሄ ቦታ ብቻም ሳይሆን ጫጫ ዙሪያ ደብረ ብርሃን ዙሪያ ማለት ነው። እናመርታለንም እንዴ እንዴት አናመርትም? እናመርታለን። በወቅቱ የክረምቱ ዝናብ ኃይለኛ ነው። ያሁኑ ደግሞ መስኖ ውሃውን ቀነስ አድርገን ስለምናጠጣው እንትኑ እህሉ ውጤት አለ። የበጋው አሁን መኸር ላይ ብንለው ዝናብ ስለሚጥል ካሮቶቹ በክረምት ካሮት አሁን ብዙም አይደለ ገበያ ኖረውም። አሁን ይሄ ብላጊ የሚባለው መስኖ ማለት ነው። ስለሱ የመስኖ የምንጠቀመው ምንድነው? ውሃ በጀነሬተር ያው እንደምታወት ጀነሬተሩ እንደምታወት ያው ያለበት እየሳብን እንጠቀማለን ማለት ነው። ለውጥ አለ። በተለይ በጋ መስኖ ላይ ስንዴ ላይ የነበረው አመለካከት ያ አመለካከት አሁን በተገቢው ተቀርፎ አሁን አርሶ አደሩ ጋር ምንም እንትን የለም። በቃ መስኖ ለማልማት በጣም ጥረት ነው። ግብአትም ተጠቅሞ የተሻለ ምርት ለማምረት በሄክታር በጣም ጥሩ ነገር ነው ያለው አርሶ አደራችን ጋር። ሰማይ አምነው ዝናብ ጠብቆ በዓመት አንዴ ያመርት የነበረው ገበሬ ዛሬ እስከ 3 ጊዜ ማምረት መቻሉ የምግብ ዋስትናውን በቤተሰብ ደረጃ ከማረጋገጡም በላይ ከተረጅነት አስተሳሰብ ተላቋል። በዚህ ሰዓት እንዴት ዳቦ እንገዛለን? ለምን አርሰን አንበላም? ሸምተን ለምን እንበላለን? አርሰን ለምን አንበላም? እና ለገበያውን ደግሞ ማተፍረፍ አለብን በሚለው መሰረት ጠንክረን በመስራት ላይ እንገኛለን። በዓመት 2 ጊዜ ነው የምናመርተው። አንደኛው ለኛ ጥቅም ቢሆን ገብሱ፣ ስንዴው ደግሞ ግማሹን ብንሸጥ ለከተማው ሰው እናቀርባለን። የመጀመሪያው የምግብ ዋስትናን አርሶ አደሩ ራሱንና ቤተሰብ መግቦ ራሱን መቻል በራሱ አንድ ትልቅ አጀንዳ ነው። መንግስት የሚፈልገው የመጀመሪያ በምግብ ራስን መቻል ነው። ከባለሙያዎቻችንም ከአመራሮቻችን የሚነገር አንዱ መልእክት ይሄ ነው። የምግብ ዋስትናን የማረጋገጥና የአገር ሉዓላዊነትን ጭምር የማስከበር ጉዳይ የበጋ ስንዴ ልማት ስራችን ላይ በአጠቃላይ እንደ ከተማ አስተዳደር የተለየ ትኩረት ሰጥተን የእርሻ ስራዎች እየተሰሩ ነው ያሉት። ሁሉም አቅሙ ጸጋዎቹ እያሉ ረጅ እንጂ ተረጅ መሆን የለብንም። መሬቱ አለን፣ ውሃው አለን፣ ጉልበቱ አለን። ሁሉም በአካባቢያችን ጸጋዎች አሉ። ስለዚህ እነዚህን ጸጋዎች አሟጦ ካለመጠቀም የመጣ ችግር። ስለዚህ ከውጭ ስንዴ እየተሰፈረልን መኖር የለብንም የሚለው በተለይ ባለፉት ዓመታት ስንዴን በስፋት ከመኸርም በዘለለ ከበልግም ባለፈ በመስኖም ጭምር የማልማት በየጊዜው እየተሻሻለ የመጣ ትልቅ ለውጥም የመጣበት ሁኔታዎች ነው ያሉት።
ከውጪ ወደ ሀገር ውስጥ የምናስገባውን ተረጂነት እናስቀር ነው። ጠንክረን በመስራታችን ቤተሰቦቻችን በመመገባችን የውጭ ተረጂነትን አናስተናግድም። ቀደም ሲል ከነበረው አጠቃቀምና አሁን ላይ ያለው አጠቃቀም ስናይ በጣም ረጅም ርቀት ያለው አጠቃቀም ነው። በቃ አንዳንዱ መሬት ጾም ነበር የምናሳድረው፣ ሳር እያጠጣን የምንጠቀምበት ለከብቶች ግጦ ነው የምንጠቀመው። የምታዩት አሁን የታረሰው የለማው መሬት ካሁን በፊት የነበረው አጠቃቀም በዚህ ልክ ነበረ። ይሁን እንጂ የመስኖ በጋ ስንዴ ልማት የዚህን አካባቢ አርሶ አደር እንደ ሀገርም እንደ አካባቢም ቀይሮታል። አንተ ሰርተ ተለውጠ ሰው እንዲያውም ማገዝ ነው ያለብህ። ሌላ ሰው ማንቀሳቀስ እንዲሰራ ማድረግ እሱ ነው ማገዝ ያለብህ እንጂ ምን ብትረዳ ምን አንተ ጉልበት እያለህ ገንዘብ እያለህ መስራት ነው እንጂ ያለው። ካልሰራህ ግን ቁጭ ታልክ አታገኝም። በአገር አቀፍ ደረጃ ልዩ ትኩረት ተሰጥቶት እየለማ የሚገኘው የመስኖ እርሻ ከጊዜ ወደ ጊዜ እየናረ የመጣውን የምግብ ሰብሎችን ዋጋ ለመቀነስና ገበያን ለማረጋጋት ያለው ድርሻም እጅግ ከፍተኛ ነው። በሰኔ የዘራነውን ቀለብ ለኛ እናገኛለን። ሁለተኛ ደግሞ ለላሞቻችን ገለባ እናገኛለን። አሁን ደግሞ ስንዴውን እንዘራለን። ስንዴ እንዘራና ደግሞ ለኛ ቀለብ እናገኛለን። ለከተማውም ሰው መሸጥ እናቀርባለን። እንዳውም ገብስ ነው ምርቱ ዋጋ እየተወደደ ያለው እንጂ ስንዴ በቦታው ላይ ተረጋግቶ 6000 7000 ብር ነው ኩንታሉ። ገብስ ግን 8000 9000 ብር ነው። እንዳውም እስከ 10000 ብርም ደርሷል። ስለዚህ ገባውን አረጋግቶታል ነው ስንዴው። በማምረታችን ሰው ዳቦ በልቶ ጠግቧል። ሁለቴ በማምረታችን አሁን ቢያንስ ለወሮቻችን ገለባ እናገኛለን። ሁለተኛ ደግሞ ቢያንስኛ ተሸመታ እንድናለን። ካዝም አሁን ታሳለ እኛም ተሸመትን፣ ገበሬም ተሸመተ፣ የከተማውም ነዋሪ እናንተ ማለት እናንተ ተሸምቱ ኑሮ በጣም ይንራል ይጨምር ይመጣል። ቢያንስ ደግሞ ሰርተን አገኝ ማለት ትንሽ የተወሰነ እኛ ገበሬው እንኳን ከቤታችን ተበላ ሽመታ ትንሽ የተወሰነ እናግዛለን ማለት ነው። አሁን የእጄ ልግዛ ብል አገኛለሁ። በቃ እኔ ሁሉ ነገር አለ። ካሮት አለ፣ ድንች አለ፣ ቀይ ስር አለ፣ ጥቅል ጎመን አለ፣ ጥቁር ጎመን አለ፣ ሰላጣ አለ፣ ሁሉ ነገር አለ። በቃ አምራቹና ሸማቹ አምራቹም ሸማቹም ተመጣጣኝ በሆነ መንገድ ግብይት እንዲኖር ለማድረግ በዘላቂነት ታስቦ እየተሰራ ያለበት ሁኔታ እንዳለ በተለይ የተሻለ ዋጋና ምርት ሊያወጡ የሚችሉ የአትክልት አይነቶች ላይ የተለየ ትኩረት ሰጥቶ እየተሰራ ነው ያለው። ዙሪያው ላይ በመልማቱም ለከተማ ነዋሪው የተሻለ የአትክልት አቅርቦት እና የምግብ አቅርቦት ጭምር በማስተሳሰር ለመስራት ጥረት ተደርጓል ማለት ነው። አንዱ በመስኖ እያለማን ያለ ነው የስንዴ ልማት ከምግብነት ባለፈም ወይም አርሶ አደሩ ከራስ ፍጆታ ባለፈ ለገበያ የሚያቀርበው ከኢንዱስትሪ ጋር ትስስር የሚፈጥርበት ጭምር ስለሆነ ይህን ውጤት በተግባር እስካሁን እየታየ ነው ያለው። የበለጠ አጠናክረን መሄድ ያስፈልጋል ማለት ነው። ዝናብ ጠብቆ በዓመት አንዴ ያመረተ የምግብ ዋስትናውን ለማረጋገጥ ዳገት ሆኖበት የነበረው ገበሬ መስኖ ማልማት ከጀመረበት ጊዜ አንስቶ ከምግብ ዋስትና ችግር ተሻግሮ ኢኮኖሚያዊ ለውጥም እያመጣ ይገኛል። ትልልቅ ሰዎችም ባለሀብት የሆኑበት አለ። በረጅም ርቀት እዛ ማዶ የምታዩት እዛ አካባቢ ላይ አሁን 400 ሜትር ውሃ ከወንዝ ጎትተው ካሮትና ሽንኩርትን ዘርተዋል። ታዳጊ ወጣት ባለሀብቶች አፍርቷል። መስኖ ታዳጊ ባለሀብት ወጣቶችን አፍርቷል። መኪና ይገዛል፣ ትራክተር በካሮት በማልማት ሰፊ የስራ እድል ወጣቶች ፈጥረው አካባቢውን ቀይረዋል። አሁን ለምሳሌ እዚህ አሁን እንትን ቤት ነው ሳር ቤት ነበረን። አሁን ከተማ ቦታ ገዛን፣ ቤት ሰራን፣ መኪናም ገዛን በመስኖ ሰርተ ማለት ነው። በምህራው ግን ምንም አናገኝም፣ ለቀለምም አናገኝም እንኳን ሌላ ነገር ልንገዛ ማለት ነው። በጣም ለውጥ አለ። ልጆችንም አስተምሬ ልጆችንም ስራ ይዘው
በዚህ በመስኖ ተለውጠን ማለት ነው። በጣም ራስን ቢደግፍ ነው። አንደኛ ኢኒሼቲቭ ነው፣ የጠቅላይ ሚኒስትራችን ኢኒሼቲቭ ነው። ኢኒሼቲቭ በመሆኑ ታች ድረስ በጣም በስፋት እየተሰራ ያለበት ሁኔታ ነው ያለው። ይሄ በመሆኑ በእያንዳንዱ አርሶ አደር ቤት ስትሄድ ለውጥ አለ። እዚህ አካባቢ ላይ በተሻለ ልምድ የሚታወቀው እንግዲህ በአትክልት ካሮት አትክልት ነው። እዚህ አካባቢ ላይ እንግዲህ የባለሀብቶችን ጭምር የገበያ ትስስር የመፍጠር እና እንደ ከተማ አስተዳደር ደግሞ አሁን የግብርና ምርቶች የሚቀርቡበትን የገበያ ማዕከል ጭምር በስፋት ተገንብቷል እና እዚሁ የሚመረተው ምርት ለዚሁ አካባቢ አርሶ አደሩ የሚያቀርብበት ምቹ ሁኔታ ተፈጥሯል። ያው እንደሚታወቀው ላለፉት ዓመታት እርሻችን ባህላዊ ነው። ባህላዊ አስተራረስ ስለምንጠቀም የምንጠቀመው ግብአትም ዝቅተኛ ስለነበረ ውጤታማ መሆን አልቻልንም። ዓመቱን ሙሉ እርሻ ይታረሳል፣ ዝናብ ነው የሚጠበቀው። ያ ግን ውጤታማ አላደረገንም። አሁን ግን መንግስት በቀየሰው ስትራቴጂ መሰረት ለግብርናው ከፍተኛ ትኩረት ሰጥቶ እየሰራ በመገኘቱ ማህበረሰቡን ገበሬውን በማነቃቃት ለምሳሌ ገበሬው ስንዴውን ሸጦ ለገበያ አቅርቦ ምን መግዛት ጀምሯል? እንደ ሞተር ዋተር ፓምፕ ማለት ነው፣ ሞተር የተለያዩ ግብአቶችን መግዛት ጀምሯል። ስለዚህ ኢኮኖሚያዊ ለውጡ ከፍተኛ ነው። አሁን ለምሳሌ ገብስ ከሆነ ደብረ ብርሃን ነው የምንሸጠው። አሁን የመስኖ ከሆነ ካሮት አዲስ አበባ ነው የምንጭነው። ኪሎ አሁን ለምሳሌ አንድ ይወርዳል፣ አንድ ይቀንሳል። እስከ 100ም እስከ 150ም ይሸጣል፣ እስከ 200ም ይሸጣል። ካሮት እንግዲህ ደብረ ብርሃን ብቻ አይደለም የሚሸጠው፣ ትልቁ ገበያ አዲስ አበባ ነው። ከአዲስ አበባም አልፎ ይሄዳል። እዛም ሄዶ የነገዱ የተቀየሩ የተለወጡ ባለሶስት ትራክተር የሆኑ ወጣት ባለሀብቶች አሉ። ለአካባቢ አርሶ አደርና ለአካባቢ ከተማ እንድንሸጥ ኢኮኖሚያችን እንዲዳብር አድርጎናል። ገንዘብ ይሆናል። የምንፈልገውን ነገር ገዝተንበት ቀየረንበት የምንመጣበት ነው። ከፍተኛም የስራ እድል የሚፈጥር ነው። ወጣቶችን በመስኖ እየተደራጁ ከፍተኛ ገቢ ያገኙ ሞዴል ሊሆኑ የሚችሉ ናቸው። መስኖ ከተጀመረ ወዲህ በስፋት እየለማ የሚገኘው ስንዴና መሰል ሰብሎች ከምግብነት አልፈው የግብርና ምርቶችን መሰረት አድርገው ለተቋቋሙ አምራች ኢንዱስትሪዎች የግብአት ችግራቸውን እየፈታላቸው ይገኛል። የተተረፈረፈ ምርት እኮ ቤት አይቀመጥም። ሰው ሀብት ነው የሚፈልገውና መሸጥ መቀየር ይፈልጋል። ስለዚህ እንደዚህ ኢንዱስትሪዎች ከዚህ አካባቢ አርሶ አደር እንደ ሀገር ያለ ትልቅ ገበያ ስናቀርብ እኮ ኢንዱስትሪው ከዛ ከገበያ ነው የሚቀበለው፣ ከእያንዳንዱ ቤት አይቀበልም። እያንዳንዱ ደረጃውን የጠበቀ ምርት ነው የሚቀርበውና እዛ ቦታ ላይ ከዛ ነው ፋብሪካዎች የሚወስዱ። በምግብ ራሳችን ከቻል ከእርዳታ ከተላቀቅ በመቀናጀት ኤክስፖርት ለተሻለ ገበያ ወደ ውጭ ብቻ አይደለም፣ የተሻለ ገበያ ለሀገር ውስጥ ገበያ ደብረ ብርሃን ገበያ አለ፣ ጫጫ ገበያ አለ፣ አዲስ አበባ ገበያ አለ። ይህን አካባቢ በማቀናጀት የተሻለ ምርትን ብንሸጥ ለእኛ እንደ አንድ ኤክስፖርት ይቆጠራል። ለአካባቢ ማህበረሰባችን ገበያ ራሱ ብናቀርብ እንደ አንድ ኤክስፖርት ስለሆነ በስንዴ ልማት ላይ ድርድር የለኝም። ምርቱ እየጠቀመን ነው እና የተጠናክሮ መቀጠል አለበት። ኢንዱስትሪ ሽግግሩን የግብርና ሽግግሩን ከሚያፋጥኑት አካባቢዎች አንዱ ለክልሉም ለሀገር አቀፍም ፖቴንሻል ከምንለው አካባቢ ነው። ስለዚህ ያንን ሊመጥን ስራዎች ተጀምሯል። ራዕያችንን ሊያሳኩ የሚችሉ ሀገራችን ከያዘችው የረጅም ጊዜ እቅድ አንጻር ወደ ኢንዱስትሪ መዋቅራዊ ሽግግር ከመሻገር አኳያ ግብርና ላይ ያለውን ጸጋ በአግባቡ መጠቀም ያስፈልጋልና በዛ መንገድ አስበን እየሰራን ያለበት ሁኔታ እንዳለ ለማንሳት ነው። ስንዴ ምርት በአንድ በኩል አርሶ አደሩ ለምግብነት የሚጠቀምበት በቀጥታ፣ በሌላ መንገድ ደግሞ ኢንዱስትሪዎች በስፋት የሚፈልጉት በተለይ የዳቦ ስንዴ ለኢንዱስትሪ ትልቅ ተፈላጊ የሆነ ሰብል ነው። ስለዚህ በበጋ መስኖ ስንዴ እያለማን ያለ ነው። ከመኸሩ በተጨማሪ በመስኖም ሲለማ በመኸርም ሲለማ ኢንዱስትሪዎች በቂ የሆነ የስንዴ ምርት እንዲያገኙ ያስችላል።
በጫጫና በሌሎች ወንዞች ዳርቻ እየለማ የሚገኘው ሰፊ የመስኖ ልማት ከመኸሩ እርሻ በላይ ለዜጎች አስተማማኝ የሥራ ዕድል እየፈጠረ ይገኛል። ስራ ፈጠራ እየተፈጠረ ነው ለሰራተኛ። አብዛኛውን የመስኖ ስራ ፈጠራ ያለው የመኸሩ ብዙም የለውም። ራሴም ላይደው እችላለሁ ልሰራውም እችላለሁ። አሁን የመስኖ በጣም የሰራተኛ ይፈጠራል ለሰራተኛ ስራ ማለት ነው። እና እዚህ አካባቢ ላይ የጫጫ ወንዝን ተከትሎ ካሮት አለ። በሚገርም ሁኔታ የስራ አጥ ቁጥር ያ ካሮት ቀይሮታል። ሰው ስራ ፈቶ አይሉ ዳቦ በልቶ የሚውልበት የስራ እድል ተፈጥሯል። በበጋ ከዚህን ወር ጀምሮ ወደ ኩትኳቶና ወደ አረም ይገባሉ፣ ወደ ዝሬት ይገባሉ፣ ወደ ውሃ ማጠጣት ይገባሉ። የቀን ሰራተኛ የስራ እድል ወጣትን የፈጠረ እና በዚህ በደብረ ብርሃን ዙሪያ መስኖ በመምጣቱ ከመስኖ ክላስተር ውጭ ያለው በዛ የስራ ወጣቶች የስራ እድል ተፈጥሯል። ከፍተኛም የስራ እድል የሚፈጥር ነው። ወጣቶችን በመስኖ እየተደራጁ ከፍተኛ ገቢ ያገኙ ሞዴል ሊሆኑ የሚችሉ ናቸው እና በዚህ በመስኖ ዘርፍ የተፈጠረለት የስራ እድል ጊዜያዊም ቢሆን በጣም ከፍተኛ ነው የምንለው። ከ5000 ዜጎች በላይ በአንድ አካባቢ የመስኖ ስራ ላይ ብቻ ተሰማርተው በአንድም በሌላም በኩል በጊዜያዊነት የስራ እድል የሚያገኙበት ሁኔታ ነው ያለውና ሁሉም አሉ የምንላቸው መሬቶችና ውሃማ አካላትን የመጠቀም ልምዱ በእጅጉ አድጓል ብሎ መውሰድ ይቻላል። መስኖ ማልማት በአንድ በኩል ለወጣቱ ትልቅ የስራ እድል እየፈጠረ ነው ያለው። በሌላ መልኩ ደግሞ አርሶ አደሩም እዛው ካሁን በፊት መስኖ የማይጠቀምበት የነበረው መሬት አከራይቶም ይሁን ራሱም ይጠቀም ግን ደግሞ ተጠቃሚ የሆነ ነው ያለው። ይሄ ትልቅ እድልም ፈጥሯል ማለት ነው። ማህበረሰቡ ከዚህ መስኖ ስራ ውጣ ብትል አይወጣልህም። አንደኛ ዳቦ ለምዷል በትልቁ፣ ሁለተኛ ኢኮኖሚውን አዳብሯል፣ ለውጦታል። የምግብ ዋስትና አረጋገጠ። ከምግብ ዋስትና የተረፈው ለገበያ አቅርቧል። ከዚህ በላይ ውጣ ተው ብትል አይተውም። መሬትን እኮ እየተኮናተረ ነው የሚያርሰው። ስለዚህ የዚህ አካባቢ ደግሞ ትልቁ ቀጣይም የዚህ አካባቢ ማህበረሰብ ህይወቱ መስኖ ነው። ሁለቴ ማምረት መቻል ማለት ሲነገረን የነበረው ህልም ነው። አሁን ግን እየሰራን እያገኘ ስለሆነ በተግባር ለውጥ ነው። ስለዚህ ውጣ ብትል አይወጣም። እኔ ውጣ ብትል አልተውም። እዚህ በኋላ ሰው ካለ ጠላት ነው። አዎ ጉሮሬን ዝጋ ብትለኝ አልዘጋም። ሌላውም ለምደነዋል። በቃ ከፍተኛ አመራሮች ታች ወርደው መሬት ላይ ወርደው አርሶ አደር ውስጥ ገብተው ይሄ የመስኖ በጋ ስንዴ ልማትና ማይለማ መሬት የለም በማለት እየተንቀሳቀሱ እየሰሩ የአርሶ አደሩን ሀሳብ የአርሶ አደሩን ችግር እየተቀበሉ ላሉ አመራሮቻችን ክብር ምስጋና ይግባቸው። አጠቃላይ ከባለሙያ እስከ ከፍተኛ አመራር ምስጋና ነው የምናደርሰው። አንዱ የደብረ ብርሃን ፖቴንሻል የሚባለው የመስኖ ፖቴንሻል ነው። ጫጫ ክፍለ ከተማን ብንወስድ በጣም ሰፊ ነው። ምኒልክ ክፍለ ከተማ ሰፊ የመስኖ ፖቴንሻል አለው። እቴጌ ጣይቱ ሰፊ ያለው፣ ጠባሴ ክፍለ ከተማ ሁሉም በሚባል ደረጃ ከፍተኛ የመስኖ ፖቴንሻል ያላቸው ናቸው። እንደ ከተማ ልንወስደው አንችልም። ከ3000 ሄክታር በላይ በመስኖ የሚለሙ አሉ። ይሄ ቀላል ነው ተብሎ ሊወሰድ አይችልም እና አንዱ ያሉ መሬቶችን ወደ መስኖ የመቀየር ሁኔታዎች እየተለመደ መጥቷል። ሰው ባለው በግቢው ውስጥ በተለይ በቤተሰብ ግቢ ግብርና የሚለውን አንድ አቅጣጫ አስቀምጠን እያንዳንዱ ማህበረሰብ በግቢው ውስጥ የግብርና ምርቶችን እንዲያመርት፣ አትክልት እንዲያመርት፣ ቢያንስ በግብርና ምርቶች ላይ የከተማ ነዋሪው የዋጋ ንረት እንዳይገጥመው ለማድረግ በሚያስችል መንገድ ንቃተ ህሊና ተፈጥሮ የተጀመሩ ስራዎች አሉ ማለት ነው። አሁን ውጤት ስራውን ተግብረው ውጤቱን ያዩ የጥቅሙ ተቋዳሽ የሆኑ ወደ ኋላ ሊመለሱ አይችሉም። ስለዚህ እዚህ ላይ ልምዱን የበለጠ ከጊዜ ወደ ጊዜ እያሰፋን በመሄድ በዚህ ዓመትም ከባለፈው ዓመት ከ111,000 ሄክታር በላይ በበጋ መስኖ ስንዴ ብቻ መጨመር የቻልንበት ነው ያየነው። በደብረ ብርሃን ከተማና አካባቢው በወንዝ ዳርቻ የሚገኙ ማሳዎች
በመኸርም በመስኖም እየለሙ ነው። በተበጣጠሰ መንገድ ይታረስ የነበረው መሬትም ዛሬ በኩታ ገጠም እየለማ ይገኛል። ይህ አሰራር ገበሬውን የእርሻ ትራክተርን ጨምሮ ሌሎች በርካታ የግብርና ቴክኖሎጂዎችን ተጠቃሚ እንዲሆኑ እድል ፈጥሯል። በእርግጥ የማያለማ የለም። ወንዝ ዳር አንድ መሬት ጾም የሚያድር የለም። ምክንያቱም ልማት ውስጥ ነው። አቅም ባይፈቅድ አቅም ለሚፈቅደው ሰው እየሰጠ ነው። በተዘዋዋሪ መንገድ ሰጥቷል። በኮንትራት ይሰጣል፣ በኩል ይሰጣል፣ በመጋዙ ይሰጣል። ስለዚህ ወንዙ ዳርቻና መስኖ መሃል ጾም የሚያድር መሬት የለም። መሬት በተአምር አናገኝም። ይሄ የምታዩት መሬት እንግዲህ አሁን ላይ በእርሻ ተገጥሟል። ቅድም እንደጠቀስኩት በፊት አጠቃቀሙ ቡራቡሬ ነው። አሁን ላይ ስታዩት በበሬ ከማረስ በዘመናዊ ቴክኖሎጂ በመጠቀም በትራክተር ነው እየታረሰ ያለው። የምታዩት መሬት በትራክተር የታረሰውን አጠቃላይ አንዱ አካባቢውን የቀየረው የበጋ መስኖ ስንዴ ልማት በትራክተር እንድናጠቀም አድርጎናል። አሁን በ2-3 ወር ውስጥ ብትመለሱ በሚያዝያና መጋቢት አካባቢ ይሄ በሙሉ አረንጓዴ ነው። ይሄ ምንድነው? አንደኛ ወጣቱ ስራ የለኝም ብሎ አጉል ቦታ እንዳይውል አድርጎታል። ሁለተኛ ራሱን እንዲቀይር አድርጎታል። ሶስተኛ ተጨማሪ የሆኑ ባዶ መሬቶችን እየፈለገ ያለው መሬቶችን ለማልማት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። እርስ በራሱ በዚህ ጎጥ ያለውና በዚህ ጎጥ ያለው በዚህ ባለው በረትና በፋጂ እንዲሁም በዚህ በሙቀጭት ያለውን ማህበረሰብና ከዚህ ከላይ ከምሳት ያለው ማህበረሰብ ምን ያደርጋል? ማህበራዊ ሴቱን ይጠብቃል። የጋራ ስራ መስራት ተጀምሯል። በጋራ በክላስተር የሚለውን ስራ መስራት ተጀመረ። ኢኮኖሚካሊም በማህበራዊም ለውጦችን እያመጣ ይገኛል ማለት ነው። ወደ 170 ሄክታር አጠቃላይ ይሄ ዙሪያው ሙሉውን ማለት ነው። ይሄ 170 ሄክታር እንግዲህ 1 ሄክታር ተኩል ያለው አርሶ አደር አለ፣ 1 ጥማር ያለው አርሶ አደር አለ። ይሄ እንግዲህ ወደ 200 ምናምን አርሶ አደር ነው ይሄን ያመርታል። ከካሮት ውጭ ያለው ውጭ ያለው ለምሳሌ ከጫጫ ወንዝ ያሉት አሁን ወንዙን ተከትሎ ያሉት በሞተር ነው። ይሄ አካባቢ የምታዩት በሙሉ በካናል ነው። ካናል አለ ግራና ቀኝም፣ በዛም ሳይድ አለ፣ በዚህም በቀኝም በግራም ሳይድ ስላለ ይሄ በተራ በመሬቱ ቅደም ተከተል በተራ ነው የምንጠቀመው። በካናል ውሃ ነው፣ በተራ ነው አጠቃቀማችንና በውሃ ችግር የለብንም። እየዘመነ ነው። በትራክተር የምናርሰው በትራክተር እናርሳለን። ተትራክተር ቅር ያለውን በበሬ እናለሰልሳለን። ከዛ በኋላ እንዘራለን። አዎ ለውጥ አለው በጣም። በሬ የሚያርሰው ትራክተር እያረሰልን ነው። አሁን በሬው ትራክተሩ ብዙ አርሶ ይውላል። አሁን በሬ አያርስም። የቺን አሁን ቦዋን ለማውጣት ነው እንጂ ትራክተር በሬ አያርሰውም እንደ ትራክተር። አሁን መስኖ እያረስን ነው። ስለዚህ ይኸው መኪናውም ገብቷል እያረሰ ነው። አሁን ደግሞ ይሄንን በበሬ እናደቃለን። 1 ሄክታር እንግዲህ ስንት ቀን በሬ ይሄን መሬት አርሶ ይጨርሳል ማለት ዘበት ነው። ግልጋሎውንም የመጀመሪያ ዙርም የሶስተኛ ዙርም ስንሄድ 1 ሄክታር ወደ 20 ምናምን ጥማድ ይሄዳል። ለዛም እንደየበሬ አይነት ይለያያል፣ እንደ አርሶ አደሩ ጥንካሬ ይለያያል። በትራክተር ካልን ደግሞ ትራክተር ፈጣን ቴክኖሎጂ ነው። 1 ትራክተር በቀን እስከ 3 እስከ 4 ሄክታር አርሶ ይውላል። ፈጣን ትራክተር እርሻውም አይገናኝ። ስለዚህ ቴክኖሎጂውን መጠቀም እጅግ በጣም ረድቶናል። ጊዜ ቆጣቢ ሆኗል፣ ጉልበት ቆጣቢ ሆኗል፣ ከቀንበር ሸክም አውርዶናል። በሬ መቼም አይጠመድም፣ አርሶ አደሩ አይጠምድም ማለት ሳይሆን እዚህ መስኖ ላይ የምንጨርሰውን ጉልበት ሌላ ስራ እንድንሰራ ረድቶናል። ሁሉ መሬት በበጋ መስኖ ልማት እንዲለማ በሚለው በትራክተር እያሳረስን ግማሹን በበሬ ግማሹን በትራክተር እያሳረስን እንገኛለን። በትራክተር ታግዞ የእርሻ ስራ እንቅስቃሴ ማከናወን ልምድ ያለበት ከመሆኑ ጋር ታይዞ በተጨባጭ ወደ 21 ትራክተር የሚሆኑ ስራ ውስጥ ያሉበት ሁኔታ ነው አሁን ያለው ማለት ነው። እኛ ጋር እንግዲህ በተለይ አርሶ አደሩ አሁን ከእለት እለት ምርትና ምርታማነቱ እየጨመረ በመሄዱ ኮምባይነር የመጠቀም ልምዱም በዛው ልክ እየጨመረ ነው ሄደው። አሁንም እዚህ አካባቢ ላይ የዛም እንደውም በርቀት የሚታይ ያለ በኮምባይነር የመውቃት የማጨድ ሁኔታው በጣም ከእለት እያደገ የሄደበት ሁኔታ ስላለ ይሄ በጣም ጥሩ ልምድ እየመጣ ነው ያለው መካናይዜሽንን የመጠቀሙ። ገበሬው የመስኖ እርሻውን በኩታ ገጠም ማልማት መጀመሩ
ምርታማነትን ለማሳደግ ጉልህ ድርሻ ያላቸው የተለያዩ የግብርና ግብዓቶች በበቂ ሁኔታ እንዲቀርቡ ምቹ ሁኔታን ፈጥሯል። ስንዴን በክላስተር ስንዘራ እዚህ ቦታ ላይ ግብዓት በተገቢው እንድንጠቀም አድርጎናል። በግብዓት ከዚህ በፊት ይሄ መስኖ አንጠቀም አናቅም፣ መኸርም ብቻ ነው። ስለዚህ ምርትን በጥፍ ጨምሯል። ተጠቃሚነታችንን ከፍ አድርጎታል። በአመት አንዴ ነበር ግብዓት የምናገኘው። ለመስኖ ታቅዶለት በመስኖ ሰዓትና ወቅት ለበጋ መስኖ ስንዴ ልማት ግብዓት በተገቢው እየተሰራጨ ነው፣ እየወሰድን ነው። ብድርም ተመቻችቶ ብድር የሚፈልግ በብድር እጅ በእጅ የሚገዛ እጅ በእጅ እንዲወስድ በፍላጎታችን የምንወስደውን ግብዓት በምንፈልገው በመሬታችን መጠን እየተሰጠን ነው። ግብዓትን በተመለከተ በመስኖም በቂ የአፈር ማዳበሪያ ግብዓት በሁሉም አካባቢዎች እየቀረበ ነው ያለው። አሁንም እየቀረበ ከአሁን በፊትም በመኸር የተረፈ የግብዓት ነው ያለን። የመኸር እርሻን ጨምሮ የመስኖ ልማትን ከዚህ በላይ ለማዘመን በገበሬዎች ዘንድ ከፍተኛ ፍላጎት ቢኖርም በነዳጅ ላይ እየጨመረ የመጣው የዋጋ ጭማሪ ገበሬው ማሳውን በትራክተር አርሶ በኮምባይነር የማጨድ ህልሙ ላይ እንቅፋት እየሆነበት ይገኛል። እዚህ አካባቢ ላይ በእርግጥ መውቂያ የለም። መውቂያ እስካሁን እዚህ አልገባም። መውቂያ አላገኘንም። እንደውም መውቂያ ማሽን እንዲገባልን እንፈልጋለን። መስኖ ላይ አንዱ ፈተና በወረፋ የማግኘት እድሉ በጣም ጠባብ ነው። በውድም ሆኖ አሁን ባለው ገበያ ነዳጅ ለማግኘት ትራክተሮች በጣም ፈተና ሆነውብን ለኛም እርሻ ማለት ነውና መንግስት እዛ ቢደጉም ለመስኖ የሚል መልእክት አለኝ። መስኖ ላይ አጠቃላይ ለገበሬው ፈተና የሆነው ለመስኖም አንዱ እሱ ነው። አሁን በሄክታር 15 ሺህ ብር እየጠየቁ ነው ትራክተር። እንግዲህ አሁን 3 ሄክታር 2 ሄክታር ያለው 3 ሲያሳርፍ የሚሄደው የሚጨምረው ብር እንግዲህ እዩት። ለእርሻ ብቻ 45-50 ሺህ ብር ሊያወጣ ነው። ያወጣል። እያወጣንም ነው። የነዳጅ እንግዲህ ዋጋውን በተመለከተ ዓለም አቀፍ ዋጋ ሁኔታ ነው ያለው። መንግስት ይህንንም ድጎማም አድርጎም ጭምር እንደሆነ የሚቀርበው ያው ሁላችንም የምናውቀው ነው። አርሶ አደሩ ነዳጅ ማግኘት አለበት። ይሄ እንዲያገኝ ደግሞ ከንግድ ቢሮ ጋር በጋራ በቅንጅት እስከታች ወረዳ ድረስ በሰርኩላር ቅድሚያ በተለይ መስኖ ለሚያለሙ የማዳበሪያ ለሚያጓጉዙ እንደዚህ ብዙሃኑ የሚጠቀሙባቸውና ችግሮቹን ሊያቃልል የሚያስችል የመፍትሄ አቅጣጫዎች ተቀምጠው በዛ መንገድ ነው ተግባራዊ እየተደረገ ያለው። ዓለም አቀፉ የአየር ንብረት ለውጥ የግብርናውን ዘርፍ ከጊዜ ወደ ጊዜ አደጋ ላይ እየጣለው በመሆኑ ችግሩን በዘላቂነት ለመቋቋም በመስኖ ላይ የተመሰረተ ግብርናን መገንባት ብቸኛ ምርጫ እየሆነ መጥቷል። በጣም በየሰዓቱ የመስኖ ተጠቃሚነቱ በተለይ ካሽ ክሮፕ እየሆነ በመምጣቱ ስንዴ ላይ ያለው ኢኒሼቲቭም ስለሆነ አርሶ አደሩ ጋር በጣም ለውጥ አለ። አሁን ከበፊቱ ስናየው በየአካባቢው ስትሄዱ አሁን መስኖዎችን ክላስተር ባሳያችሁ በጣም ሰው ጀነሬተር በጣም ይጠቀማል። ውሃ የጉድጓድ እንትን እያደረገ በጣም በስፋት እየተጠቀመ የሄደበት ከአመት አመት እየጨመረ ህብረተሰቡ ጋር አርሶ አደሩ ጋር የመለወጥ እንትኑ መስኖ ላይ ያለውን ጥቅም በደንብ እየተረዳ ያለበት ሁኔታ ነው ያለው። ወደ ዘመናዊ የግብርና ስርዓት መሸጋገር አለብን ካልን ቴክኖሎጂን የሚጠቀም አርሶ አደር መፍጠር አለብን ማለት ነው። ለዚህ ደግሞ የመጀመሪያውና ትልቁ የአመለካከት የእይታ ለውጥ የሚያስፈልገው በየደረጃ ያለው የግብርና መዋቅር ሙያተኛው አመራሩ ነው። ይሄ ቆርጦ በተሰራበት አርሶ አደሩ ወደዛ የማይገባበት ምክንያት አይኖርም። ለዚህ ምን ያስፈልጋል? እውቀት፣ ክህሎት፣ ቁርጠኝነት፣ ትጋት ያስፈልጋሉ። ስለዚህ ይህን ያደረጉ ጅምሮች እያየን ነው። ለምሳሌ ሰሜን ሸዋን ማየት እንችላለን። በተደራጀ መንገድ ወደ ትራክተር እንዲገባ አርሶ አደሩ እያደረጉ ጅምሩ ተስፋ የሚሰጥ ነው። አርሶ አደሩ በበሬና ቀንበር ሳይላቀቅ በኋላ ቀር የግብርና ስርዓት ውስጥ ይዘን አንደኛ ምርትና ምርታማነትን ማሳደግ አንችልም። በሁለተኛ ደረጃ ደግሞ የአርሶ አደሩ ኑሮንም በሚፈለገው ደረጃ ማሻሻልም አንችልም። ስለዚህ ትልቁ ስራ የሚጠይቀን ወደ ዘመናዊ የግብርና ስርዓት የሚያሸጋግረን ላይ ትኩረት ማድረግ ያስፈልጋል።